ሰላም የቻናሌ ተከታታዮች እንኳን ወደዚህ አስፈላጊ የጤና ፕሮግራማችን በሰላም መጣችሁ። እድሜያችን 40ን ሲሻገር በሰውነታችን ውስጥ በርካታ ለውጦች መከሰት ይጀምራሉ። ከነዚህ መካከል አንዱና ዋነኛው የአጥንታችን ጥንካሬና እፍጋት መቀነስ ነው። በተለይም ከ40 ዓመት በኋላ ሰውነታችን አጥንትን የሚገነቡ ሆርሞኖችንና ንጥረ ነገሮችን የመምጠጥ አቅሙ እየቀነሰ ስለሚሄድ አጥንታችን በቀላሉ የመሰበርና የመሳሳት አደጋ ሊያጋጥመው ይችላል። ነገር ግን መልካሙ ዜና በየቀኑ የምንመገባቸውን ምግቦች በማስተካከልና አስፈላጊ የሆኑ ንጥረ ነገሮችን ለሰውነታችን በመስጠት አጥንታችንን እንደ አዲስ እንዲጠናከር ማድረግ እንችላለን። ስለሆነም በዚህ ቪዲዮ ከ40 ዓመት በኋላ አጥንትን ጠንካራና ጤናማ አድርገው ለመጠበቅ በየቀኑ ወይንም አዘውትራችሁ መመገብ ያለባችሁን 10 አስደናቂ ምግቦችን በዝርዝር እንመለከታለን። ስለሆነም እጅግ ጠቃሚና አስተማሪ ቪዲዮ ስለሆነ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። አንደኛ፣ የጎመን አይነቶችና አረንጓዴ አትክልቶች። ከ40 ዓመት በኋላ ለአጥንት ጥንካሬ በየቀኑ በምግብ ሳህናችን ውስጥ ሊጠፋ የማይገባው ዋነኛ ምግብ አረንጓዴ ቅጠላቅጠሎች ወይንም አትክልቶች ናቸው። እንደ ሀበሻ ጎመን፣ ቆስጣ እንዲሁም ብሮኮሊ ያሉ አረንጓዴ ቅጠሎች ከፍተኛ መጠን ያለው ካልሽየም ይዛሉ። እድሜያችን 40ን ሲሻገር በሰውነታችን ውስጥ የአጥንት መጠነ ቁስ ወይንም ቦን ዴንሲቲ መቀነስ ስለሚጀምር እነዚህ ምግቦች መመገብ አጥንታችን እንዳይሳሳና እንዳይደክም ይረዳል። ከካልሽየም ባሻገር አረንጓዴ ቅጠላቅጠሎች በውስጣቸው ከፍተኛ ቫይታሚን ኬ ይዛሉ። ቫይታሚን ኬ የምንመገበው ካልሽየም በደም ስሮቻችን ውስጥ እንዳይቀመጥና በቀጥታም ወደ አጥንታችን ገብቶ እንዲያዝ የሚያደርግ ወሳኝ ንጥረ ነገር ነው። በተጨማሪም በውስጣቸው ያለው ማግኒዥየም አጥንት ካልሽየምን አምቆ እንዲይዝም ያደርጋል። እነዚህን አረንጓዴ ቅጠሎች በምንመገብበት ጊዜ አብዝቶ በመቀቀል ንጥረ ነገራቸውን ከማጥፋት ይልቅ በትንሹ በእንፋሎት በማብሰል ወይንም በጥቂት የወይራ ዘይት አጅቦ በሰላጣ መልክ መመገቡ ይመረጣል። ሁለተኛ፣ የሰሊጥና የቺያ ፍሬዎች። ከ40 ዓመታችን በኋላ ለጠንካራ አጥንታችን በየቀኑ ልንመገባቸው ከሚገቡ ምግቦች መካከል ሁለተኛው የሰሊጥ የቺያና የሱፍ ፍሬዎች ናቸው። እነዚህ ጥቃቅን ፍሬዎች በመጠናቸው ትንሽ ቢሆኑም በውስጣቸው የያዙት ለአጥንት ግንባታ የሚያስፈልጉ ማዕድናት መጠን ግን እጅግ ከፍተኛ ነው። በተለይ ነጭ ወይንም ጥቁር ሰሊጥ በካልሽየም፣ በማግኒዥየም፣ በፎስፈረስና በዚንክ የበለጸገ ነው። እንዲያውም በጥናት እንደተረጋገጠው አንድ የሾርባ ማንኪያ የሰሊጥ ፍሬ በአንድ ብርጭቆ ወተት ውስጥ ከሚገኘው በላይ ካልሽየም ይሰጠናል። ከ40 ዓመታችን በኋላ የአጥንት መዋቅር መዳከም ሲጀምር እነዚህን ፍሬዎች አዘውትሮ መመገብ አጥንታችን ጥንካሬውን እንዳያጣው ይረዳል። በተጨማሪም የቺያና የሱፍ ፍሬዎች በውስጣቸው ከፍተኛ የኦሜጋ 3 ፋቲ አሲድና አንቲኦክሲደንት መጠን ይዛሉ። ኦሜጋ 3 በመገጣጠሚያዎችና በአጥንቶች ዙሪያ የሚከሰት እብጠትንና ህመምን በመቀነስ ረገድ ታላቅ ሚና ይጫወታል። በውስጣቸው ያለው ዚንክ ደግሞ አጥንት አዳዲስ ሴሎችን እንዲገነባና ቲሾችን እንዲያድስ ያደርጋል። እነዚህን ፍሬዎች በቀላሉ በየቀኑ በምናዘጋጃቸው ቁርስ በሰላጣ ላይ በመነስነስ ከእርጎ ጋር ቀላቅሎ በመመገብ ወይንም ደግሞ በጥቂቱ በመቁላት ወደ ዕለታዊ አመጋገባችን ማካተት እንችላለን። ይህ ቀላል ልምድ ከእድሜ ጋር ተያይዞ የሚመጣውን የአጥንት መሳሳት በከፍተኛ ሁኔታ ይከላከላል። ሶስተኛ፣ እርጎና የወተት ተዋጽኦች። እርጎ እጅግ ከፍተኛ የሆነ የካልሽየምና የፕሮቲን መጠን ይዟል። አብዛኛው ሰው ለአጥንታችን ጥንካሬ ሲባል ካልሽየም ብቻ ትኩረት ይሰጣል። ነገር ግን ከ40 ዓመት በኋላ የአጥንት መዋቅር ሳይበታተን ተጠብቆ እንዲቆይ ፕሮቲን እጅግ አስፈላጊ ነው። ምክንያቱም የአጥንታችን አወቃቀር ከግማሽ በላይ የተገነባው ከፕሮቲን ነው። እርጎን መመገብ አጥንታችን ጥንካሬውንና ቅርጹን ጠብቆ እንዲቆይ ድርብ ጥቅም ይሰጣል። ከዚህ በተጨማሪ እርጎ በውስጡ ፕሮባዮቲክስ በመባል የሚታወቁ መልካም ባክቴሪያዎች ይዟል። እነዚህ ጥሩ ባክቴሪያዎች ጨጓራችንና አንጀታችን የምንመገባቸው ማዕድናትና ካልሽየም በቀላሉ መምጠጥ እንዲችል ይረዱታል። በእድሜ መጨመር ምክንያት ከወተት አሲድነት ጋር ተያይዞ የምግብ አለመፈጨት ችግር የሚያጋጥማቸው ሰዎች እርጎ በውስጡ ባሉት ጥሩ ባክቴሪያዎች ምክንያት በቀላሉ የሚፈጭ በመሆኑ ከወተት የተሻለና እጅግ ተስማሚ አማራጭ ይሆንላቸዋል። ስለዚህ በየቀኑ እርጎ መመገብ አጥንታችሁን ከማጠናከሩን ባሻገር የምግብ መፈጨት ስርዓታችሁን ያመጣጥናል። አራተኛ፣ የሰርዲንና የሳልመን አሳዎች። የሰርዲንና የሳልመን አሳዎች ለአጥንታችሁ ጤና እጅግ ወሳኝ የሆኑ ሁለት ዋና ዋና ነገሮችን በአንድ ላይ አጣምሮ ይዛሉ።
ከፍተኛ ካልሽየም እና ቫይታሚን ዲ ናቸው። በተለይም ከአጥንታቸው ጋር የሚበሉ የሰርዲን አሳዎች በጣም አነስተኛ በሆነ መጠን እንኳን ከፍተኛ ካልሽየም ለሰውነታችን ይሰጣሉ። ቫይታሚን ዲ ደግሞ ሰውነታችን የምንመገበውን ካልሽየም ከአንጀት ስቦ ወደ አጥንታችን እንዲያስገባ የሚያስችል ዋና ቁልፍ ነው። ያለ ቫይታሚን ዲ የምንመገበው ካልሽየም አጥንታችን ጋር ሳይደርስ በከንቱ ይባክናል። ከዚህ በተጨማሪም በሳልመንና በሰርዲን ውስጥ የሚገኘው ከፍተኛ የኦሜጋ 3 ፋቲ አሲድ በመገጣጠሚያዎችና በአጥንት አካባቢ የሚከሰቱ እብጠቶችን በመቀነስ ረገድ ታላቅ ሚና ይጫወታል። ከ40 ዓመታችን በኋላ አጥንታችን ጥንካሬውን ከማጣቱ ባሻገር የመገጣጠሚያዎች ህመም ሊያጋጥመን ይችላል። ኦሜጋ 3 ግን ይህንን የህመም ስሜት በመከላከል የመንቀሳቀስ አቅማችንን ያጠነክራል። ስለዚህ በየሳምንቱ አዘውትሮ የአሳ ምግቦችን በገበታችን ላይ ማካተት አጥንታችንን ከውስጥ ለመገንባትና የመገጣጠሚያ ጤናችንን ለመጠበቅ እጅግ አስተማማኝ መንገድ ነው። 5ኛ ጥራጥሬዎች፣ በተለይ አተር፣ ባቄላና ሶያ። አተር፣ ባቄላ፣ ምስርና አኩሪ አተር ወይንም ሶያ በማግኒዥየም፣ በፎስፈረስ፣ በፖታሽየም እና በካልሽየም እጅግ የበለጸጉ ናቸው። ማግኒዥየም ለአጥንታችን ጥንካሬ ከካልሽየም ባልተናነሰ መልኩ አስፈላጊ ነው። ምክንያቱም ካልሽየም ወደ አጥንታችን ሴሎች ገብቶ አጥንታችንን ጠንካራ የሚያደርጉትን ኤንዛይሞች የሚያነቃቃው ማግኒዥየም በመሆኑ ነው። ከ40 ዓመታችን በኋላ በሰውነታችን ውስጥ የማግኒዥየም መጠን ሲቀንስ የምንመገበው ካልሽየም በአጥንት ውስጥ የመያዝ አቅሙ ስለሚቀንስ አጥንታችን እየተዳከመ ይሄዳል። ከዚህ በተጨማሪ ጥራጥሬዎች ከፍተኛ መጠን ያለው የተፈጥሮ ፕሮቲንና ፋይበር ይይዛሉ። አኩሪ አተር ወይንም ሶያ ደግሞ ፋይቶኤስትሮጂን በመባል የሚታወቁ ተፈጥሯዊ የእጽዋት ቅመሞችን ይዟል። እነዚህ ንጥረ ነገሮች በተለይም በሴቶች ላይ ከእድሜ መጨመር ጋር ተያይዞ የሚቀንሰውን የኤስትሮጅን የሆርሞን ቦታ በመተካት የአጥንት መሳሳትን በከፍተኛ ሁኔታ ይከላከላሉ። ጥራጥሬዎችን ቆልቶ በወጥ ወይንም በሰላጣ ላይ መልክ አዘውትሮ መመገብ አጥንታችንን ከውስጥ ለመገንባትና ጥንካሬውንም ጠብቆ እንዲቆይ ለማድረግ እጅግ ተስማሚ ነው። 6ኛ የለውዝ አይነቶች። አልመንድ ከሌሎች የለውዝ አይነቶች ሁሉ በበለጠ ከፍተኛ መጠን ያለው ካልሽየም፣ ማግኒዥየም እና ፕሮቲን ይዟል። በየቀኑ አንድ እጅ ያክል የሚሆን አልመንድ ወይንም የለውዝ ፍሬዎችን መመገብ ለአጥንታችን ግንባታና ጥንካሬ የሚሆኑ ወሳኝ ማዕድናትን ያቀርብልናል። ከ40 ዓመት በኋላ አጥንታችን ማዕድናትን አምቆ የመያዝ አቅሙ እየቀነሰ ስለሚሄድ እነዚህን ፍሬዎች አዘውትሮ መመገብ የአጥንት መጠነቁስ እንዳይቀንስ ከፍተኛ ድጋፍ ያደርጋል። በተጨማሪም እንደ ዋልነትስ ያሉ የለውዝ አይነቶችም በውስጣቸው ከፍተኛ አልፋ ሊኖላይክ የተባለ ተፈጥሯዊ የኦሜጋ 3 ፋቲ አሲድ ይዛሉ። ይህ ንጥረ ነገርም አጥንታችን በእድሜ ምክንያት በቀላሉ እንዳይሰበርና እንዳይዳከም የሚከላከል ሲሆን በአጥንትና በመገጣጠሚያዎች አካባቢ የሚከሰቱ ብግነቶችንም ያቃልላል። በለውዝ ፍሬዎች ውስጥ የሚገኙት ጤናማ ስቦችና ቫይታሚን ኢ ደግሞ የሆርሞኖችን ማመጣጠን ስለሚረዱ በተለይ በሴቶች ላይ ከእድሜ ጋር ተያይዞ የሚመጣውን የአጥንት መሳሳት ለመከላከል ከፍተኛ አስተዋጽኦ አላቸው ማለት ነው። እነዚህን ፍሬዎች እንደ መክሰስ በቁርስ ላይ በመነስነስ ወይንም ከእርጎ ጋር አብሮ መመገብ ይቻላል። 7ኛ ፍራፍሬዎች፣ በተለይ ብርቱካንና የፕለም ፍሬዎች። ብርቱካን እጅግ ከፍተኛ በሆነ የቫይታሚን ሲ መጠን የበለጸገ ነው። ቫይታሚን ሲ ደግሞ የአጥንታችን ዋነኛ መዋቅርና መሰረት የሆነውን ኮላጅን የተባለውን ፕሮቲን ሰውነታችን እንዲያመርተው የሚያደርግ ወሳኝ ንጥረ ነገር ነው። በቂ ቫይታሚን ሲ ካላገኘን አጥንታችን የመቋቋም አቅሙን ስለሚያጣ በቀላሉ ለስብራትና ለጉዳት ሊያጋልጠን ይችላል። ከብርቱካን ባሻገር የደረቁ የፕለም ፍሬዎች የአጥንት መሳሳትን ለመከላከል እጅግ አስደናቂ ጥቅም እንዳላቸው በበርካታ ሳይንሳዊ ጥናቶች ተረጋግጧል። ፕለም በውስጡ ቦሮን የተባለ ማዕድን፣ ቫይታሚን ኬ እና ከፍተኛ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች በአንድ ላይ በመሆን አጥንታችንን የሚያፈርሱ ሴሎችን እንቅስቃሴ በመቀነስ አዳዲስ አጥንትን የሚገነቡ ሴሎች በንቃት እንዲሰሩ ያደርጋሉ። በየቀኑ ከ5 እስከ 6 የሚሆኑ የደረቁ ፕለሞችን ወይንም አንድ ብርቱካን መመገብ ከ40 ዓመት በኋላ የሚከሰተውን የአጥንት መሳሳት በከፍተኛ ሁኔታ ይከላከላል። 8ኛ አቮካዶ። አብዛኛው ሰው አቮካዶን ለቆዳና ለልብ ጤና ብቻ የሚጠቅም ይመስለዋል። ነገር ግን አቮካዶ ለአጥንታችን ጥንካሬ እጅግ ወሳኝ የሆነውን ቫይታሚን ኬ እናም ደግሞ ቦሮን የተባለው ማዕድን በከፍተኛ መጠን ይዟል። ቦሮን ሰውነታችን ካልሽየምና ማግኒዥየምን አምቆ እንዲይዝ በማድረግ ረገድ ታላቅ ሚና የሚጫወት ሲሆን በተጨማሪም ለአጥንታችን ጥንካሬ የሚያስፈልጉ እንደ ኤስትሮጂን ያሉ ሆርሞኖች በሰውነታችን ውስጥ በብቃት እንዲሰሩ ይረዳል። ከዚህ ባሻገር አቮካዶ በውስጡ ከፍተኛ መጠን ያለው ጤናማ ስብ እንደ ቫይታሚን ኬ፣ ቫይታሚን ዲ እናም ደግሞ ቫይታሚን ኢ ያሉ
ለአጥንታችን ግንባታ የሚያስፈልጉ ቫይታሚኖች በስብ ውስጥ የሚሟሙ በመሆናቸው አቮካዶን ከአረንጓዴ አትክልቶች ወይንም ከሌሎች ምግቦች ጋር አብሮ መመገብ ሰውነታችን እነዚህ ንጥረ ነገሮች በቀላሉ ስቦ እንዲወስድ ያደርጋል። በተጨማሪም በአቮካዶ ውስጥ የሚገኙት አንቲኦክሲዳንቶችም መገጣጠሚያዎች አካባቢ የሚከሰትን እብጠትና የመገጣጠሚያ ህመምን ይከላከላሉ። ስለዚህ በየቀኑ ወይንም በሳምንት በጥቂቱ ቀናት ውስጥ አቮካዶ መመገብ ለአጥንታችሁ ድርብ ጥቅምን ይሰጣችኋል። ዘጠነኛ እንቁላል። ዘጠነኛው ለአጥንታችን ጥንካሬ እጅግ አስፈላጊ የሆነው ምግብ እንቁላል ነው። በተለይ የእንቁላል አስኳል። እንቁላል ተፈጥሯዊ ቫይታሚን ዲ ከሚገኝባቸው ጥቂት ምግቦች አንዱ ነው። ቫይታሚን ዲ ሰውነታችን የምንመገበውን ካልሽየም ከአንጀታችን ስቦ ወደ አጥንታችን እንዲያስገባ የሚያስችል ዋና ቁልፍ ነው። ያለ ቫይታሚን ዲ በቂ ካልሽየም ብንመገብ እንኳን አጥንታችን ሊጠቀምበት አይችልም። በተጨማሪም እንቁላል ለአጥንታችን መዋቅር ግንባታና ጥንካሬ እጅግ አስፈላጊ የሆነውን ከፍተኛ ጥራት ያለው ፕሮቲን ለሰውነታችን ያቀርባል። ከ40 ዓመታችን በኋላ የአጥንት ህዋሳት እድሳት እየቀነሰ ስለሚሄድ በየቀኑ በቂ ፕሮቲንና ቫይታሚን ዲ ማግኘት የአጥንት መሳሳትን ለመከላከል ወሳኝ ነው። በእንቁላል አስኳል ውስጥ የሚገኘው ፎስፈረስና ዚንክ ደግሞ የአጥንት ማዕድናት ስብስብ በማጠናከር አጥንት ጥንካሬውን እንዲያጣ ይረዳሉ። ብዙ ሰዎች ክብደት ወይንም ኮሌስትሮል በመፍራት የእንቁላል አስኳልን ይተውታል። ነገር ግን በልክ መመገብ፣ ለምሳሌ በቀን 1 ወይንም 2 እንቁላል መመገብ ከ40 ዓመት በኋላ ለአጥንታችሁ ጤና እጅግ ጠቃሚና ተፈጥሯዊ መፍትሄ ነው። 10ኛ ያልተፈተጉ እህሎችና ኦትስ። 10ኛው ለአጥንታችን ጤና በየቀኑ ልንመገበው የሚገባው ምግብ እንደ ኦትስ፣ ቡናማ ሩዝና ሙሉ ስንዴ ያሉ ያልተፈተጉ እህሎች ናቸው። እነዚህ ምግቦች በማግኒዥየም በፎስፈረስና በዚንክ እጅግ የበለጸጉ ናቸው። ማግኒዥየም ካልሽየም ወደ አጥንታችን ሴሎች ገብቶ አጥንታችንን ጠንካራ የሚያደርጉትን ኤንዛይሞች የሚያነቃቃ በመሆኑ በቂ ማግኒዥየም ሳናገኝ አጥንታችን ካልሽየምን አምቆ መያዝ አይችልም። ኦትስና ሙሉ እህሎች ደግሞ ይህንን ማዕድን በበቂ መጠን ይሰጡናል። በተጨማሪም ሙሉ እህሎች በውስጣቸው ከፍተኛ የፋይበር መጠን ይዛሉ። ፋይበር የምግብ መፈጨት ስርዓታችንን በመጠበቅ አንጀታችን ከምናስገባቸው ምግቦች ውስጥ ካልሽየምንና ሌሎች ማዕድናትን በጥራት እንዲመጥ ያመቻቻል። ከ40 ዓመት በኋላ የሰውነት የምግብ ማቃጠልና የመምጠጥ አቅማችን ስለሚቀንስ በጠዋት ቁርስ ላይ ኦትስን ከወተት፣ ከእርጎ፣ ከሰሊጥ ወይንም ደግሞ ከቺያ ፍሬዎች ጋር አጣጥሞ መመገብ ለአጥንታችን ጥንካሬ የሚሆን ድንቅ የቁርስ አዘገጃጀት ይሆናል ማለት ነው። ስለዚህ በአጠቃላይ እነዚህ የተመለከትናቸው ድንቅ 10 ምግቦች በተለይ ከ40 ዓመታችን በኋላ ብንመገባቸው የአጥንታችንን ጤንነት በከፍተኛ ሁኔታ የሚጠብቁና ጥንካሬውንም የሚሰጡ ድንቅ ምግቦች ናቸው። በአጠቃላይ ከ40 ዓመታችን በኋላ የአጥንታችን ጥንካሬ መጠበቅ የምንችለው ውድ በሆኑ መድኃኒቶች በመግዛት ሳይሆን በየቀኑ የምንመገባቸውን እነዚህን 10 ጤናማ ምግቦች በመመገብ ይሆናል ማለት ነው። ስለዚህ ከነዚህ ምግቦች በተጨማሪ ደግሞ በቂ የፀሐይ ብርሃን ማግኘትና ቀላል የሆኑ የአካል ብቃት እንቅስቃሴዎችን ማድረጋችሁን እንዳትረሱ። ባለፈውም የአጥንታችሁን ጥንካሬ ለመጠበቅ የሚረዱ ድንቅ ቅመሞች የሚል ቪዲዮም ስለሰራሁላችሁ እነዛንም ቅመሞች አካታችሁ መመገባችሁን አትርሱ። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን ጠቃሚ የጤና ቪዲዮ ይህን ይመስል ነበር። ጠቃሚና አስተማሪ ስለሆነ ሌሎችም ሊማሩበት ስለሚገባ በቅንነት ሼር አድርጉላቸው። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።